ምን እንደሆነ ልንገራችሁ በደንብ አዳምጡ መዳን በራሳችን ነው መዳን ያው በክርስቶስ ነው ታውቃላችሁ ግን በራሳችን ላይ መዳን እንችላለን በጣም ቀላል መድኃኒት እጃችን ላይ አለ በጣም ፈውስ መድኃኒት እጃችን ላይ አለ ለምንድን ነው ሁሉ ሰው መናገር የሚያቅተው ለምንድን ነው ሁሉ ሰው ማድረግ የሚያቅተው እነሱ ዓለምን ያስጨነቀ በሽታ አለ አይደል ብዙ ዓለምን ያስጨነቀ በሽታ አለ እኛ ደግሞ በባህላችን ብንሞክርስ ባህላችንን የሚመስል እኛን የሚመስል ቤተሰቦቻችን ምንም ሳይሆኑ እዚህ የደረሱት ቤተሰቦቻችን የሚመስል ፍቱን መድኃኒት አለ አይደል ስለዚህ ለምንድን ነው እሱን ማንጠቀመው ለምሳሌ ይሄን እንጨት ታውቁታላችሁ ይሄን እንጨት በጣም ኃይለኛ ነው በጣም ነው የሚሸተው የምን መድኃኒት እንደሆነ ታውቁታላችሁ እስቲ ወቁትና ይሄ እንጨት እንግዲህ በጣም ነው የሚገማው በጣም ነው የሚሸተው ኃይለኛ ግፊት አለው መድኃኒትነት አለው ይሄ እንጨት የካንሰር መድኃኒት ሽፈወይና ይባላል የካንሰር መድኃኒት ነው አያችሁ አይደለ ለጡት ካንሰር ለደም ካንሰር ህፃን ልጅ ያለበት ካንሰር ለብዙ ነገር ከዛ ለሽንት ቧንቧ ኢንፌክሽን ለኢንፌክሽን ይጠቅማል መናገር አይፈልጉም እንድናቅም አይፈልጉም ሽፈወይና ይባላል ገበያ ላይ አለ በጣም በቀላል ብር ነው የምንገዛው 100 ብር ነው የምንገዛው ያበሻ መድኃኒት እኛንን ዶዙን ማናቀው እንጂ መድኃኒቶቹ ትክክል ናቸው ይሰራሉ ግን ምናቀው ነገር የለም ዶዙ ምን ያህል እንደሚወሰድ እኔ ዶዙን አስተካክዬ ነግራችኋለሁ ብቻውን አይደለም ደግሞ ሌላ ማፋያ ያለው ቡና የሚፈላበት ሌላ አብሮ ምን እንደሚጨመር ሌላ ነገር አለው አንድ ላይ ነግራችኋለሁ ይሄንን እንግዲህ ሽፎይና የሚባለው ካንሰር ያለባችሁ ሰዎች ጡት ካንሰር ያለባችሁ ሰዎች ሰርች አድርጋችሁ እዩትና ደግሞ ለምን እንደሚጠቅም እዩት በጣም መድኃኒትነት አለው ለጤናችን ለሆድመም ለምናምን ለብዙ ነገር ነው የሚጠቅመው ግን እግረ መንገዱ ለካንሰር ብቻ አይደለም የሚጠቅመው ተከላክላችሁትና በጣም ይቅርታ ትንሽ ጉንፋን የማይሉት ቅዝቃዜ የሆነ ነገር ፍናርጎኝ ነው ድምጽን በደንብ የማይሰማ መስሎኝ ግን ሰሞኑን ስለጠፋው ድሬዳዋ ሄጄ ነው በጣም አቀባበል አድርገውልኛል በጣም ነው ወዳችሁ ማመሰግነው ቪዲዮ ለብቻ ሰራላችኋለሁ ግን ይሄንን ሽፎን ወይና የሚባለውን ደሽንት ቧንቧ ኢንፌክሽን ያለባችሁ ሰዎች ይሄንን ቼክ ማድረግ ትችላላችሁ እንደገና ደግሞ ለካንሰር መድኃኒት ነው የትኛውም ካንሰር ህመም ያለባችሁ ሰዎች ያው በሽታውንኛ ስለምናካብደው አሁን እውነት ካንሰር ያድናል ምናምን ምን ሰዎች ልንኖር እንችላለን እንዴት ዓለም ያቃተውን መድኃኒት እንዴት እሷ ካንሰር ያድናል ትላለች እንላለን አይደል ግን እስቲ ወይ ሌሎች ተመራማሪዎች ወይ ሌሎች ሰዎች ሞክራችሁት እንደዚህ ያለባችሁ ህመሙ ያለባችሁ ሰዎች ላልተወሰነ ጊዜ ቢያንስ በትንሹ ለ6 ወር ይጠጣል ማለት ነው ለ6 ወር አንድ ላይ ተፈልቶ ይጠጣል ውሃው ለ6 ወር ከዛ ግን ይሄ ሽፎይና ግን አሩ ከዛ ይሄ የዚህ አር ወተ እንትኑ ተጨፍጭፎ ውሃው ከተጠጣ በኋላ የዚህ አር ግን ቁስል ያድናል የበሰበሰ የመረቀሰ ቁስል እና ይሄ ኢንፌክሽን የፈጠሩ ቁስሎች የጎረጎዱ ቁስሎች የጡት ካንሰር ያለባቸው ሰዎች ይሄንን እስቲ እዛ ጡታቸው ላይ ለጥፈው ይዩት እስቲ የዚህን አር ማለት ነው ስለዚህ እጃችን ላይ መድኃኒቱ አለ መድኃኒቱን ማንጠቀመው እኛ ነን መድኃኒቱን ደግሞ ማንጠቀመው ስለማይነግሩን ነው ስለዚህ የሰው ልጅ ከፋቱ እንግዲህ ጥግ ድረስ ስለሆነ እኛ ደግሞ በመናቀው መሰረት ካወቅነው ድረስ ለመዳን ስለሆነ ብዙም ራሳችን ጉበታችን የማይነካ ነገር ያበሻ መድኃኒት እንዴት እንደሚወሰድ መጠነን በመጠኑ ማድረግ እንዳለብን ማወቅ አለብን አይደለ ስለዚህ ብዙ መድኃኒቶቻችን አገር በቀል የሆኑ መድኃኒቶቻችን ንሽፈራው ዮሐንስ ሌሎች ጎበዝ ሰዎች አሉ እነሱ ብዙ የሚናገሩት መድኃኒቶችን በራሳችን እንኳን መጠቀም ባንችል እነሱ አጠቃቀሙን ቢነግሩንና ብንጠቀማቸው መድኃኒቱ እጃችን ላይ ስላለ ምንም ሳይድ ኢፌክት የለውም አጠቃቀሙን ቢያሳዩን እኔ እንግዲህ የማቃቸውን
መድኃኒቶች የእናቶች መድኃኒት ድሮ እንዴት እንደሚያደርጉ ምን እንደሚደረግበት አዘጋጅቼ እንድትጠቀሙት የተወሰናችሁ ሰዎች እንድታዩት አደርጋለሁ። ከራስ ነው የሚጀምረው። ከራስ ጀምሬ ነው የምሰጣችሁ። ጀመር መልካምነት ለራስ ነው። ሁሉም ሰው ቢጠቀምና ቢድንበት ችግር የለውም። አንዳንዴ በጣም ሰው ለማዳን ወንድ መሆን የለብን ማለት ለምሳሌ አበሻ መድኃኒት ለማወቅ ትልቅ ታዋቂ ሰው መሆን የለብንም ማለት ሰው ታዋቂ ሰው ስላችሁ የሆነ አባት የሚያክሉ መሆን የለባቸውም። ወንድ መሆን የለበትም። ሲቀጥል ደግሞ ከዛ ውጪ ደግሞ ይሄ እድሜ ትልቅ ሰው የእድሜ ገደብ የምታዩ ሰዎች አላችሁ። እኔ ኋላ ቀርናችሁ መሰለኝ። ሁሉም ሰው ከኔ በታች ያለ ሰው ሊያውቅ ይችላል። ስለዚህ ይሄን ነው የምላችሁ። በደንብ ተጠቀሙ ውዶቼ። በጣም ነው የማመሰግነው። ዩቲዩብን ሰብስክራይብ አድርጉ፣ አስተያየት ስጡ፣ የደውል ምልክቷን እየነካችሁ ተጠቀሙበት። መቻቻው። አመሰግናለሁ።